ሌላችሁ ተማሪዎች በያላችሁ በሰላማችሁ ይብዛ። የዘጠነኛ ክፍል የባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ይኸው ምን ላይ ደርሰናል? የዩኒት 1 ኢንትሮዳክሽን ቱ ባዮሎጂ 1.2 ዋይ ዱ ዊ ስተዲ ባዮሎጂ የሚለው ቶፒካችን ላይ ደርሰናል። ከዚህ በፊት የነበረው ኢንትሮዳክተሪ ዩኒት ለርኒንግ አውትካም ላይ ምን ተመልክተናል? በዚህ ዩኒት ልንመለከታቸው ልንማማራቸው ያሰብናቸው ቶፒኮች ምን ናቸው የሚለውን ኢንዲቴል የተመለከትንበት ሴሽን ነበረ። ያን ቪዲዮ ያላያችሁ ኦፍ ኮርስ ጀስት ላይክ ኤኒ አዘር ቲንግ ዩ ኒድ ቱ ቢ ኢንትሮዲውስድ አይደለ? ወደ አንድ ዩኒት ስትገቡ ዘላችሁ 1.4 መግባት ሳይሆን ፍሎ ባለው መንገድ ስቴፕ ባይ ስቴፕ መመልከት አለባችሁ። ስለዚህ ከዚህ በፊት የነበረው ቪዲዮ እንድትመለከቱ በቀላሉ የምናያቸው ቶፒኮች ምንድናቸው የሚለውን ግራስፕ እንድታረጉ ስለሚያግዛችሁ ፕሊዝ ጎ ባክ ኤንድ ዋች ዳት ቪዲዮ። አስ ኦልዌይስ እዚህ ጋር ዌብሳይታችን ተቀምጦላችኋል lucybridgeacademy.com። በዚህ ዌብሳይታችን ላይ የተለያዩ ምኖችን ሾርት ኖቶችን ወይም አጫጭር ኖቶችን የምታገኙበት፣ ኩዌስችን ባንኮችን በጣም ኮምፕሬሄንሲቭ ሞር ዛን 10,000 ፕላስ የሆኑ ኩዌስችን ባንኮችን የምታገኙበት ፕላስ 5+ ምን ትሬን የተደረገ ፐርሰናላይዝድ ኤአይ አሲስታንት 5 የተለያዩ ቋንቋዎችን አክሰፕት ማድረግ የሚችል የፐርሰናላይዝድ ኤአይ አሲስታንትም ኢንኮርፖሬት የተደረገበት ካላችሁበት ቦታ ሆናችሁ ያለምንም ኢንተርኔት ኮኔክሽን ቁጭ ብላችሁ የምትማማሩበት ቤታችሁ ናችሁ፣ ትምህርት ቤት wherever it is, it's easily accessible. You can definitely use lucybridgeacademy.com የሚለውን ፕላትፎርማችን ላይ ገብታችሁ በቀላሉ መማማር ትችላላችሁ። የቴሌግራም ቻናላችን ጆይን ማድረግ እንዳትረሱ @lucybridgeacademy so እዛ ላይ ገብታችሁ ለወዳጆቻችሁ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ሐሳብና አስተያየታችሁን አጋሩን። ላልሰሙት አሰሙ። ምን አስተካክለው ነገር ካለ እንዲጨመርላችሁ የምትፈልጉት ማንኛውም ነገር ካለ feel free to reach out to us @lucybridgeacademy የሚለውን የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። 1.2 why do we study biology የሚለው is the topic of discussion for today. Let's go. Okay, so እዚህ ጋር ምን ይላል? human ከዚህ በፊት ብያችኋለሁ አይደለ? ስለምን ስናወራ specifically when we talk about 1.2 ላይ የሚገኝ why do we study biology የሚለው ነገር ስንመለከት one of the first things that we are going to be understanding is curiosity አይደለ? curiosity of course የተለያዩ curious የሆኑ ሳይንቲስቶች ስላሉ አሁን እናንተ በቀላሉ አክሰስ የምናደርጋቸው ብዙ ነገሮች ተፈብርከዋል። for example one of the most common curious ከመሆን የተጀመረ ነገር ቢኖር ምንድነው? ፔኒሲሊን የሚባለው ኮመን አይደለ? ፔኒሲሊን ሲባል ሰምታችሁ ታውቃላችሁ። በተለያየ one of the most famous antibiotics that is going to be prescribed by a doctor። አንድ ዶክተር ሐኪም ቤት ሄዳችሁ ያመማችሁ ነገር ብትነግሩት most commonly ሊያዝላችሁ ከሚችሏቸው መድኃኒቶች መካከል ትልቁን ቦታ የሚይዘው ፔኒሲሊን ነው አይደለ? ፔኒሲሊን የሚገርማችሁ ነገር when it was discovered by Alexander Fleming በሚባል ሳይንቲስት ዲስከቨር በሚደረግበት ሰዓት አንድ ረዘም ያለ ምንድነበረው ትሪፕ ነበር። ኦኬ በጣም ራቅ ካለ ከተማ ውስጥ ከሚገኝ ቦታ ራቅ ወዳለ ቦታ ነበር የሄደው። ሶ ኢንጆይ ያደረገ he had a really good time። ከዛ ላክሊ ከትሪፕ በሚመለስበት ሰዓት ላይ ምንድነበር ኖቲስ ያደረገው? አንድ ስፔሲፊክ የሆነ ባክቴሪያ ፔኒሲሊን ኖታተም ይባላል። ኦኬ ፔኒሲሊን ኖታተም የተባለ ባክቴሪያ፣ ይህ ባክቴሪያ ግሮ ያደረገበት ኤሪያ ላይ ፈንገሶች በአጠቃላይ ሞተዋል። can you imagine? This is just curiosity። ምንም ነገር አልነበረም። ፔኒሲሊን የሚባለው መድኃኒት እንዲፈበረክ ካደረጉ ነገሮች መካከል እዚህ ጋር የምትመለከቱት ፔኒሲሊን ኖታተም የተባለው ባክቴሪያ በአሌክሳንደር ፍሌሚንግ እይታ ውስጥ በመግባቱ ምክንያት ነው። አሌክሳንደር ፍሌሚንግ ልክ በሩ በሚከፍትበት ሰዓት የቴብሉ ላይ የነበሩትን ነገሮች ሲመለከት ያ ስፔሲፊክ የሆነ ቦታ ላይ ብቻ ፈንገስ ግሮ አላረገም። ለምንድን ነው ብሎ ኢንዴፕዝ በሚያጠናበት ሰዓት ምን ዲስከቨር አደረገ? ዌልካም ቱ ዘ ዲስከቨሪ ኦፍ ፔኒሲሊን ዲ አንቲባዮቲክ ማለት ነው። ከዛስ መቀጠል I can tell you a million things በጣም የተለያዩ ነገሮችን ልነግራችሁ እችላለሁ ከዚህም ባሻገር ማለት ነው። ኦኬ ከዚህ ባሻገር የተለያዩ ኤግዛምፕሎች ልሰጣችሁ እችላለሁ። ፎር ኤግዛምፕል በ1816 there was another scientist called René Laennec የተባለ ሳይንቲስት ነበረ። ሶ ይሄ ሳይንቲስት ደግሞ ስፔሲፊካሊ ባዮሎጂስት በጣም ከሰለቸው ነገር መካከል he was a cardiologist ማለት ምንድነው? የልብ ሐኪም ነው። አብዛኛው ጊዜ በተለያየ የልብ ኬዝ ወደሱ የሚመጡ ፔሸንቶች አሁን ላይ ብዙ ጊዜ ዶክተሮች ይዟቸው የሚንቀሳቀሱ አንድ ማዳመጫ አይደለ? አይታችሁ ታውቃላችሁ። ተንፍስ ተብላችሁ ወይም ልባችሁን ለማዳመጥ የሚጠቀሙት አንድ ኢንስትሩመንት አለ that is called stethoscope ብለን እንጠራዋለን። the discovery of a stethoscope ከየት እንደመጣ ታውቃላችሁ? initially it was back in the day stethoscope በማይኖርበት ሰዓት ዶክተሮች ምን ያደርጉ ነበረ? ንጹህ አንድ ሰው ባዶ ልብሱን ያውልቅና ጆሮአቸውን አካላቸው ላይ ደግፈው የልብ ምታቸውን ያዳምጡ ነበር። ይሄን ነገር ቤታችሁ ውስጥ መሞከር ትችላላችሁ። it is really fun። በደንብ ይሰማችኋል። የወንድማችሁ አለም ደግሞ ቤታችሁ ደረት ላይ ብላችሁ ጆሮአችሁን ደገፍ አድርጋችሁ የልብ ምታቸውን ማዳመጥ ትችላላችሁ። በዛ አይነት መንገድ ነበረ ኢማጂን
after a really long time በ1816 ማለት 18th century ማለት ነው አይደለ 18th century ላይ ዲስከቨር ከተደረገ በኋላ currently we are in the 21st century after 3 centuries later በጣም አድቫንስድ ሆኖ of course አሁን ላይ ሊትመን የሚባል ስቴቶስኮፕ አለ በጣም አድቫንስድ የሆኑ even ዲጂታል የሚሆኑ ምኖች አሉ ስቴቶስኮፖች አሉ ስፔሲፊካሊ ማለት ነው so ሬኒ ላሌክ ምንድን ነበር በጣም የሰለቸው ነገር ቢኖር ስፔሲፊካሊ ደግሞ በዛ ሰዓት የሴት ታካሚዎች የሚመጡበት ሰዓት of course ምን መሆን አለባቸው እንዳልኳችሁ ባራቁታቸው ወይ ምርቃናቸው መሆን አለባቸው ማለት ነው ሙሉ ለሙሉ አይደለም ከላይ በላይ መሆን አለባቸው usually it is uncomfortable አይደለ most of the time የእህቶቻችንን ምን ስፔሲፊክ የሆነ ፓርቶች ላይ ተደግፎ ማዳመጥ በጣም uncomfortable ስለሆነበት ሬኒ ላሌክ ምን ዲስከቨር አደረገ ማለት ነው welcome to the discovery of men stethoscope okay stethoscope he discovered what stethoscope የተባለውን one of the most famous instrument among doctors currently የተለያዩ ነገሮችን ምን እንጠቀምበታለን ማለት ነው የተለያዩ ዲዚዞችን የተለያዩ በሽታዎችን ምን ለማድረግ ዲያግኖስ ለማድረግ እንጠቀምበታለን currently ይሄንን ቱል so በአጠቃላይ ምንድነው ማለት ነው ጥቅሙ biology it really helps us አይደለ ይሄን ሁሉ ነገር የምናደርገው ለምንድን ነው በጣም ኪሪየስ ከመሆናችንን ባሻገር አይደለ ኪሪየስ ከመሆናችንን ባሻገር how do living things typically function of course አንድ ነገር living thing ነው ሲባል you all know about the characteristics of living things አይደለ of course mobility excretion respiration አይደለ የመሳሰሉ የተለያዩ living characteristics አሉ which will be looking them when you go specifically up ያላችሁ የምትሄዱበት ሰዓት ከ9 ወደ 10 ከ10 ወደ 11 ስትሄዱ የምንመለከታቸው ነገሮች ይሆናሉ but all in all biology ምን እንደሚጠቅመን it helps us to understand the specifically how do living things function እንዴት ነው function የሚያደርጉት ሚላውን of course curious ከመሆናችን አንፃር ለምሳሌ ጄን ሲዘረጋ how is this happening እዚህ ጋር የምትመለከቱት እቺ በጣም ቀላል የሆነ ሙቭመንት አይደል ጄን ዘርግቼ ስመለስ you could not imagine the amount of process that goes on in my body መጀመሪያ ከየት ይጀምራል ከአእምሮ ጀምሮ ስፔሲፊካሊ ወዴት ይሄዳል ወደ ስፓይናል ኮርድ ይወርዶ ከዛ ኢፌክተር ኒውሮን የሚባላሉ ኢፌክተር ኒውሮኖችን አክቲቬት አድርጎ ከዛ ስፔሲፊካሊ እዚህ ጋር የምትመለከቱትን ባይሴፕስ ጡንቻ እንዲንቀሳቀስ ማድረግ በጣም ኢንትሪኬት የሆነ ዴሊኬት የሆነ ፕሮሰስ ነው okay it helps us to understand how living things what function ከዛም ባሻገር ደግሞ እንዴት ነው ኢንተራክት ማድረግ የሚችሉት የሚለውን ነገር በቀላሉ አንደርስታንድ እናደርግ ያግዘናል ማለት ነው okay do not forget that now biology of course አይደለም ካረገ በኋላ it profoundly affects our life አይደለ የሚገርማችሁ ነገር of course after the discovery of drugs specifically በ18ኛው ሴንቸሪ አካባቢ አንድ ሰው ማክሲመም ሊኖር የሚችለው ማለት ነው the maximum amount of time that a person can live specifically in the 18th century was around 30 years ከ30 ዓመት አይበልጥም ነበር ማክሲመም አንድ ሰው ሊኖር የሚችለው ማለት ነው now in the 21st century የተለያዩ አይነት መድኃኒቶችን የተለያዩ አይነት ዲስከቨሪዎች ከተካሄዱ በኋላ approximately an individual ፈጣሪ ከፈቀደ of course given everything ጥሩ ሆኖ or relatively stable ሆኖ በሚቀጥልበት ሁኔታ it can actually or he or she can live up to 70 years ኢማጂን እንግዲህ ስንት ነገሮች ዲስከቨር ተደርጎ የተለያዩ መድኃኒቶች ዲስከቨር ተደርገዋል could you imagine back in the world war ወይ ነው የዓለም ጦርነት በሚካሄድበት ሰዓት በዓለም ጦርነት ውጊያ ላይ ከሚሞቱ ሰዎች የበለጠ በጣም ቀላል የሆነን ውንድ ወይም ደግሞ ቀላል የሆነን ቁስል ባለማከም ምክንያት የሚሞቱ ሰዎች ይበዙ ነበር because of what there is a common condition called sepsis okay sepsis ምንም የተለየ ተርም የለውም okay sepsis ማለት ነው it is an infectious process አካላችን ውስጥ በደም ስውራችን ውስጥ የሚገቡ ባክቴሪያዎች በቀላሉ ትሪት ባለመደረጋቸው ወይም አንቲባክቴሪያሎች መጥተው ትሪት ባለመደረጋቸው ምክንያት የሚመጣ ኮንዲሽን ነው በዚህ ኬዝ የሚሞቱት ቁጥሮች ይበልጡ ነበር could you imagine that በሴፕሲስ የሚሞቱት ቁጥር ይበልጥ ነበር World War II ላይ significantly ከሚሞቱት World War I ወይም 2 ላይ ከሚሞቱት የሰው ቁጥር ይበልጥ በዚህ አይነት ኮንዲሽኖች የሚሞቱት ሰዎች ይበልጥ ነበር could you imagine that It is really disastrous. So, it has profoundly impacted our lives. Of course, ምንም ጥያቄ የለውም ነገር ነው. The discovery of drugs specifically ደግሞ ትልቁን ቦታ ይዛል ማለት ነው. Of course, just like I have told you, መድኃኒት ከመፈጠሩ በፊት የአንድ ሰው highest life expectancy በጣም commonly ሰዎች አሁን ላይ በቀላሉ ትሪት ማድረግ የምንችላቸው disease conditions ለምሳሌ ኒውሞኒያ ወይም ደግሞ በተለምዶ የሳምባ ምች ብለን የምንጠራው ማለት ነው. ኒውሞኒያ that's a common condition. Now, አንድ ሆስፒታል ሄዳችሁ በቀላሉ ዲያግኖስ ተደርጎ ሲምፕል የሆነ አንቲባዮቲክ ፕሪስክራይብ ተደርጎላችሁ ልትድኑ የምትችሉትን በሽታ it used to kill millions of people ማለት ነው okay millions and millions of people used to die because of this እዚህ ጋር ብቻ ነው ያቆመው ባዮሎጂ it is the only way ይሄንን ብቻውን ዲስከቨር አድርገን ኢምፓክት እያደረገን ያለው ላይፋችንን አይደለም በጭራሽ ስፔሲፊካሊ ደግሞ አሁን ምን ላይ በጣም ሃይሊ አድቫንስ እያደረገ ከሚገኘው የባዮሎጂ ዘርፍ መካከል ምንድነው ጄኔቲክስ okay the study of what genes of course DNA the study of those individual what DNAs RNAs በሉትን በአጠቃላይ እነዛን ጄኔቲክ ማቴሪያሎችን ስተዲ የምናደርግበት ዘርፍ we call it what a genetics ብለን እንጠራለን advancement in that specifically in the forensic biology አይደለ in relation to what in relation to crime
ከክራይም ጋር ተያይዞ ኢን ሪሌሽን ቱ ከዚህ በፊትም ብያቸዋለሁ ስለ ምን ጄኔቲክ ማቴሪያሎች ስፔሲፊካሊ ስለ ዲኤንኤ ስለ አርኤንኤ ጥናት ስንመለከት እነዚህን ስፔሲፊክ የሆኑ ጄኔቲክ ማቴሪያሎችን በማጥናታችን በጣም ትልልቅ የሆኑ አድቫንስመንቶች ላይ ደርሰናል ማለት ነው። ኦኬ ዱ ኖት ፎርጌት ዲስ ስፔሲፊካሊ አድቫንስመንት ኢን ዋት ኢን ፎሬንሲክ ባዮሎጂ ኖት ኦንሊ ዳት ከፍ ስንል ደግሞ ስለ ኢኮሎጂካል ስተዲዎችም አይደለ አሶሌስ ምን ብያቸዋለሁ ስለ አንድ ተርም አንደርስታንድ ማድረግ ከፈለጋችሁ ስለ አንድ ኮንሰፕት በቀላሉ እንዲገባችሁ ከፈለጋችሁ ፕሊዝ ቢጊን ዊዝ ዘ ተርም ዘ ተርም ኢዝ ሶ ሲምፕል ዋት ዳዝ ዛት ሚን ኢኮ ኦኬ ኢኮሎጂ ኦኬ እስቲ ለያይተን እስቲ እናስቀምጠው ኢኮሎጂ ምን ማለት ነው ሁለት ቃላቶች ናቸው ያሉት እዚህ ጋር የምትመለከተው አንድ ቃል አለ ኢኮ ማለት ኢንቫይሮንመንት ማለት ነው ኦኬ ኢት ሚንስ ኢንቫይሮንመንት ከዚህ በፊት ደግሞ ዲስከሽናችንን ከመጀመራችን በፊት ቀጣዩ ቃል ሎጂ የሚለው ደግሞ እዚህ ጋር የምትመለከቱት ሁለተኛው ቃል ባይ ዴፊኒሽን what does that mean ሎጂ ማለት ደግሞ ስተዲ ማለት ነው ኦኬ ባይ ዴፊኒሽን it means ስተዲ ማለት ነው ሶ ኢኮሎጂ የምን ጥናት ነው የኢንቫይሮንመንታል ስተዲ ማለት ነው ኦፍ ኮርስ ዊ አር ሂውመን ቢንግስ አይደል እንዴ ዊ ኢንተራክት ዊዝ አወር ኢንቫይሮንመንት ከኢንቫይሮንመንቶቻችን ኢንተራክት በማድረጋችን ነው እዚህም ጋር ደረስ ነው አንድ ሰው ለምሳሌ በጣም ሙቅ ከሆነ አካባቢ አውጥታችሁ ወደ ቀዝቃዛ ቦታ ብትወስዱት he's gonna shiver አይደለ that is called homeostasis we'll be discussing about that in our chapter 2 discussion specifically ስለ አኒማሎች ስንመለከት የምንመለከተው ነው የሚሆነው so just like I've told you we interact with our environment so environmentaችንን specifically ስለ ባዮሎጂ ስናጠና ምን እናደርጋለን ማለት ነው we are going to be studying about that as well significant advancement specifically with regard to drugs ከዛስ ስለ forensic biology ስንመለከት ስለ ecological studiዎችም they are advancement and application of biology ማለት ነው just like I've told you ከዚህ በፊት ምን ብያችኋለሁ የተለያዩ በሽታዎችን ትሪት አድርገናል back in the 80s 90s በጣም ከፍተኛ ቁጥር specifically among black people ጥቁር አፍሪካውያን ጋር በብዛት የተስፋፋ የነበረው እንደ ዘመቻ ራሱ ምን እንደ ሀገር ትልቅ ተጽዕኖ ያሳደረ በሽታ ቢኖር ምንድን ነበረ ኤድስ ራይት አሁን ላይ የተለያዩ ታማሚዎች አሉ ሰፈራችሁ ውስጥ ጎረቤታችሁ ሆስፒታል ሊሆን ይችላል ራይት you might never know they're usually taking there is some medication ከዚህ በፊት ሰምታችሁ ሊሆን ይችላል heart የተባለ ሜዲኬሽን ማለት ነው ኦኬ heart what does that mean highly active antiretroviral therapy ማለት ነው heart ማለት by definition heart ሲባል ሰምታችሁ ታውቃላችሁ he's heart እየወሰደ ነው እሱ he's perfectly fine and so currently of course man unfortunately በኤችአይቪ ኤድስ የተጠቃ ሰው completely መሞት አይጠበቅበትም back in the day ምን የሚፈለገው መድኃኒት ባለመኖሩ ምክንያት ይሞቱ ነበር ግን currently there are a lot of medications that a person can take and usually በትክክልና በአግባቡ ከተወሰዱ አስፈላጊውን ክትትል እስካደረጉ ድረስ በጣም ረዘም ያለ ጊዜ መኖር ይችላሉ given ምን still AIDS ምን ብለው AIDS ታማሚ ሆነው ማለት ነው specifically we are talking about what disease treatment biology's effect in disease treatment ከዛስ መቀጠል TB ሲባል ሰምታችሁ ታውቃላችሁ አይደለ tuberculosis have you ever heard of the acronym ስለ tuberculosis ሲወራ ስለዚህ ቃል ሰምታችሁ ታውቃላችሁ ripe ሲባል ሰምታችሁ ታውቃላችሁ ripe ማለት of course ይሄ መብሰል ከሚባል ወይም ከአትክልቶች ጋር የተያያዘው ነገር ሳይሆን by definition ripe ሲባል ሰምታችሁ ታውቃላችሁ have you ever heard of the term ripe so ripe is a drug ከ6 እስከ 12 ወራት ለሚቆይ ጊዜ ሆኖ አንድ የቲቢ ታማሚ የሚወስደው ምን ሜዲኬሽኖች ናቸው R stands for rifampin የተባለ of course this በጣም ዲቴይል ሊሆን ይችላል rifampin ከዛስ በኋላ ivermectin የተባለ ምን አለ መድኃኒት አለ ከዛ pyrazinamide ከዛ ethambutol ኦኬ እነዚህ አይነት ivermectin isoniazid የተባለ መድኃኒት ነው የሚወስደው rifampin isoniazid ከዛስ በኋላ ethambutol የመሳሰሉት እነዚህ አይነት ሜዲኬሽኖች currently available ናቸው for who for a person who is diagnosed by the disease called what tuberculosis again ከዛስ መቀጠል ደግሞ back in the day ስለ ካንሰር አድቫንስድ የሆነ እውቀት ሳይኖር በፊት of course there are a lot of a million of people who are actually dying of cancer currently there are different types of treatment አይደለ ኪሞቴራፒ ሲባል ሰምታችሁ ታውቃላችሁ ራዲዮቴራፒ ሲባል ሰምታችሁ ታውቃላችሁ ሰርጀሪ ሲባል ሰምታችሁ ታውቃላችሁ these are what advancements of biology specifically when you talk about ስለ ካንሰር ደግሞ ስናወራ የተለያዩ አይነት ትሪትመንቶች አሉ አይደለ for example ምን ብያችኋለሁ chemotherapy one of the most common type of treatment for a patient who is actually diagnosed with cancer በካንሰር አንተ ተጠቂ የሆነ ሰው ከሚወስዳቸው ምኖች ቴራፒዎች ትሪትመንቶች መካከል ኪሞቴራፒ is one of the most common one so ከዛ ኪሞ ማለት መድኃኒት ማለት ነው ቴራፒ ትሪትመንት ነው ምንም ታምር የለም በመድኃኒት ትሪት ማድረግ ማለት ነው ኪሞቴራፒ ከዛስ በጨረር ደግሞ ሲሆን that is actually called what radio አይደለ radio what ቴራፒ ተብሎ ይታወቃል ማለት ነው ኦኬ ሬዲዮ ቴራፒ ሬዲዮ ማለት ነው ጨረር ማለት ነው ቴራፒ ማለት ምን
ምንድነው ማለት ነው? ኦፍ ኮርስ ትሪትመንት ማለት ነው። ሶ እንደነዚህ አይነት አድቫንስመንቶች ላይ ምን ብለናል ማለት ነው? ደርሰናል ማለት ነው። ሜይ ጋድ ቢ ታንክድ ፎር ኦል ዶዝ ሳይንቲስትስ who were curious enough to study in depth እንደነዚህ አይነት ኮንዲሽኖችን ኦኬ do not forget that these are advancements of biology in terms of treatment of diseases አይደለ? in terms of treatment of diseases ማለት ነው። ይሄን ቶፒክ ይመስላል። there is one trend in Lucy Bridge Academy okay so Lucy Bridge Academy ስታጠኑ አንድ ምን ከተለው ትሬንድ አለ። አሁን የተማራቻቸው ጥያቄዎች አሉ። ሶ ከነዚህ በኋላ በሚመጡት ስላይዶች ላይ ኢንድ ኦፍ ሴሽን ኩዊዞቻችንን ዲስከስ እናደርጋለን ማለት ነው። so there is one additional question እዚህ ጋር ፖዝ የተደረገላችሁ I'm just going to give you a couple of minutes የተወሰነ ደቂቃ ሰጣችኋለሁ 4 to 5 minutes maybe of course pause the video በደንብ አናላይዝ አድርጉት። አሁን የተማርነው ነገር በቀላሉ ምን ራሳችሁን ቴስት የምታደርጉበት ምንድነው ጥያቄ ያካተተ ነው ማለት ነው። welcome to the end of session quizzes እዚህ ጋር ምን አለ you have to read how does an innate human behavior okay innate የሆነው human characteristics contribute to the study of biology I'm going to repeat that for you how does an innate human characteristics contribute to the study of biology please as always take your time pause አድርጉት ራሳችሁን ጠይቁ በደንብ አንደርስታንድ አድርጉት አናላይዝ አድርጉት then get back to me I'm going to provide this the answer specifically in depth የሆነው ምላሽ ለእናንተ ሰጣችኋለሁ so pause the video አስቡት አሰላስሉት አሰባችሁት በደንብ አሰላስላችሁት then very well ምን ነው እዚህ ጋር ይጠይቃችኋላችሁ specifically ከሂውመን ካራክተሪስቲክሶች መካከል ለስተዲ ኦፍ ባዮሎጂ የሚጠቅሙ ካራክተሪስቲክሶች ምንድናቸው ነው የሚለው ነገር ነው የተጠየቀው እዚህ ጋር okay what are the characteristics of a human being innate የሆነ ኦኬ ስለ ካራክተሪስቲክስ በምናወራበት ሰዓት ሁለት አይነት አለ ኦኬ ስፔሲፊካሊ there is innate ከዛስ በመቀጠል ደግሞ አዳፕቲቭ ብለን የምንጠራው ደግሞ አዳፕቲቭ ኦኬ አዳፕቲቭ ደግሞ የሚባል ቢሄቪየር አለ ከኢንቫይሮንመንት የምንማረው ማለት ነው yes ከፍ ስትሉ እንማራቸዋለን ስለ ኢቫን ፓቭሎቭ ክላሲካል ኮንዲሽኒንግ ኦፔራንት ኮንዲሽኒንግ የመሳሰሉትን ቶፒኮች ኢንዴፕዝ እንመለከታለን do not worry but innate ከሆኑት ያለምንም ኢንቫይሮንመንታል ስትሬስ ራሳችን ያለን ኢኔት ካራክተሪስቲክሶች እንዴት ነው የሂውመን ካራክተሪስቲክሶች የስተዲ ኦፍ ባዮሎጂን የሚጠቅሙት የሚል ጥያቄ ነው የጠየቀው ሶ ቅድም ዲስከሽናችን ላይ ምን ብያቸዋለሁ ስፔሲፊካሊ ስለ አሌክሳንደር ፍሌሚንግ ስናወራ አይደለ ስለ አሌክሳንደር ፍሌሚንግ ስናወራ ምንድን ነበረ የእሱ አንድ ቲፒካል ኳሊቲ መመልከት right he can actually see observation that's the first one አይደለ የዚህ ጥያቄ መጀመሪያ መልስ ምን ማለት ነው it is observation የመመልከት ብቃት ማለት ነው of course አንድ ሰው like እንደዚህ ነው ማየት ያለበት ተብሎ አይደለም የሚማረው he can literally see as long as of course የተለያየ አይነት disorder እስካላጋጠመው disease እስካላጋጠመው ድረስ he can literally observe he can actually see አይደለ observation is going to be the first concept to be discussed observation so not forget this and so observe ማድረግ አይደለ that's one of the first innate human characteristics that is going to help in the study of biology ያ ስፔሲፊክ የሆነ ባክቴሪያ እዛ ኤሪያ ላይ ግሮ አርጎ መኖሩ አይደለ ፈንገስ እንዲያድግ ያደረገው ያን ነገር ኦብዘርቭ ማድረጉ ነው ፔኒሲሊን የተባለው መድኃኒት ምን እንዲያደርግ ያደረገው of course develop እንዲያደርግ ያደረገው then after that millions of drug have been produced ማለት ነው that's one of the first things ከዛ መቀጠል observation is the first one ስንቀጥል it's going to be the problem solving አይደለ problem solving that's going to be the second one cause and effect በደንብ ማጥናታችን አይደለ እንዴ pattern recognition እነዚህ መጨመር ይችላልላችሁ ኦኬ እዚህ ጋር የተቀመጡት ብቻ ናቸው መልስ ማለት አይደለም pattern ምን ማድረግ recognition አይደለ እንዴ pattern recognition of course cause and effect understand ማድረግ I told you problem solving ያንን ኮዝ ደግሞ አንደርስታንድ ካደረግን በኋላ ደግሞ ምን የሆነ ውጤት ላይ የሆነ ኢፌክት ላይ መድረሳችን ከዛ ደግሞ ቀጣይ ቶፒክ ኦፍ ዲስከሽናችን ስለ ሳይንቲፊክ ሜተድ ነው የሚሆነው ኢንዴፕዝ የምንመለከት ይሆናል on top of it ደግሞ is going to be about observation ማለት ነው these are some of the innate የሆኑ human characteristics okay do not forget this these are just some of the examples እናንተ የመልሳችሁ ስህተት ነው ማለት አይደለም if you guys have actually said this then congrats to you observation problem solving ከዛ ስንቀጥል ደግሞ then what did we say pattern አይደለም pattern drive የማድረግ ችሎታችንን በአጠቃላይ is going to be an answer for this question ማለት ነው very well now list 3 different ways in which biology directly influences our direct lives so በጣም ብዙ ነገር አይደለም ያነሳ ነው of course there are still ከዚህ ማከል ጥቀሱ የተባላችሁ እዚህ ቶፒክ ላይ እንኳን ያነሳናቸው በጣም ብዙ ቶፒኮች አሉ ያነሳናቸው የተለያዩ ኮንሰፕቶች አሉ ከነዛ ማከል በምን አይነት መንገድ ነው እያንዳንዱ እለት ተለት ላይፋችን አፌክት የሚያደርጉ 3 different distinct የሆኑ ዌዮችን ጥቀሱ ነው የተባለው discuss or list 3 different ways in which biology directly influences our lives so as always pause the video የትም አልሄድም I'm just here pause the video አስቡት አሰላስሉት አገናዝቡትና get back to me ስላሰላችሁት very well so ቅድም የሚያቸዋለሁ specifically in the 18th century አንድ ሰው ኤክስፔክት የሚደረገው የላይፍ ኤክስፔክቴንሲ ስንት ነበረ
ኦፍ ኮርስ 30 ዓመት ነበር። አሁን ላይ እስከ 70 እስከ 80 ዓመት የምንኖርበት ዋነኛው ሪዝን ምንድነው ማለት ነው? is the creation of drugs አይደል እንዴ? ድራግ መድኃኒትን ክሬት ማድረግ ችሎታቸው ነው። የአንዳንድ መድኃኒቶች ሲንተሳይዝ መደረግ ፋብሪኬት ኢንጂነሪንግ መደረግ ላይፍ ኤክስፔክታንሲ ሲግኒፊካንትሊ ምን ብለዋል ማለት ነው? ጨምሮታል ማለት ነው። that's one of the common ways by which biology directly እኛ ምን የሚያደርገው አፌክት የሚያደርገው ማለት ነው። ጠዋት ላይ እንቅልፍ አልተኛችሁም። of course back in the day በደንብ እያነበባችሁ እያጠናችሁ ነው። then what's going to happen then at that time of course ለሊቱ ሙሉ አምሽታችሁ የምትቆይ ከሆነ ጠዋት early መነሳት አለባችሁ ትምህርት ቤት እንዳይረፍድ። of course ያ ሀፕን በሚያደርግበት ሰዓት ጠዋት አደገኛ ራስ ምታት ይዛችኋል። like you cannot even think ጠዋት እንደተነሳችሁ የሚደቁስ አይነት ራስ ምታት ይዛችኋል። what's going to happen when that specifically happens automatically mom dad can I find what panadol አለ or paracetamol አለ or aspirin አለ whatever the medication is you just ask for meds አራንዴ ኢማጂን እንግዲህ ዛት ሌቭል እንኳን ምን አፌክት ያደርጋል ማለት ዴይሊ ላይፍን አፌክት ማድረግ የሚችሉ ምኖች ናቸው? ኬሚካሎች ናቸው። ኢን ዘ ሰብስኩዌንት ቻፕተርስ ስፔሲፊካሊ ስለነዚህም ጥሩ ጎን መጥፎ ጎን እንመለከታለን። ዴር ናት ኦልዌይስ ጉድ ኦፍ ኮርስ ዴር አር ሰም ባድ ድራግስ በት ኦልሞስት ኦል ዘ ታይም ዴር አር ኢፌክቲቭ ኢፍ ዩዝድ በትክክለኛው መንገድ ማለት ነው። ከዛ በመቀጠል ስንቀጥል ምን አንስተን ነበረ? ዊ ዲስከስድ አባውት ዘ ቶፒክ ኦፍ ጄኔቲክስ አይደል እንዴ? studying about what genetic materials in DNA ብቻ አለ deoxyribonucleic acid ብቻ ሳይሆን ribonucleic acid የተባለውን DNA RNA ማጥናት መቻላችን አሁን ላይ በጣም ትልልቅ ኮምፕሌክስ የሆኑ ምኖችን የክራይም ስቶሪዎችን አይደል እንዴ የክራይም አንድ ስተዲ የሰራባቸው ኦኬዥኖችን ያለጥፋታቸው ወንጀለኛ ተብሎ እስር ቤት የሚገኙ ሰዎች ሲፈቱ ተመልክተናል። you can easily ጉግልን ከፍታችሁ what is the use of a forensic science related crimes ብላችሁ ሰርች እንኳን ብታደርጉ በጣም የተለያዩ ምኖችን ዳታዎችን ልታገኙ ትችላላችሁ። Okay, it is one of the uses of biology አይደል እንዴ? of course it is. This genetic materials is part of biology. Bio is the study of life. Bio means life, logo means study. ሁለቱን ላይ ስታመጥ the study of life ማለት ነው። what are we studying? The genetic materials within us. ከዛ መቀጠል of course ስለዚህ ነገር ስናወራ ከፍ ስንል ስለ ጄኔቲክ ኢንጂነሪንግ እንማራለን። ስፔሲፊካሊ 10ኛ ክፍል ላይ ሲደርሱ ስለ ባዮቴክኖሎጂ በምናነሳበት ሰዓት የምናነሳቸው ቶፒኮች ይኖራሉ። ግን ስለ ፉድ ኤንድ አግሪካልቸር ስንመለከት አይደል እንዴ? ፉድ ኤንድ አግሪካልቸር አይደል እንዴ? food and agriculture one of the most common ways by which is going to affect what our daily lives ማለት ነው። of course በየቀኑ ሳንበላ አንውልም አይደል እንዴ? you have to eat. after eat what's going to happen? ኦክሲጅን የሳብኩኝ ነው የምግብ ከኦክሲጅን ጋር ይጸጋበርና what is it going to produce? it's going to produce energy in the form of what? ATP ማለት ነው አይደል እንዴ? of course ከዚህ በፊት ወደፊት የምትማሩት ነገር ይሆናል። አንድ ሰው ምን food plus oxygen oxidize ይደረጋል then what is it going to produce? it's going to produce energy plus what? carbon dioxide ይሄን ምን እናደርጋለን ብለን ተነፍሰዋለን then it's going to be additionally ውሃን ምን እናደርጋለን ያመርታል ማለት ነው። of course አንድ ሰው ሳይበላ ሊውል አይችልም። don't try it. yes we can around 24 እስከ 21 ቀን አንድ ሰው ሳይበላ ሊቆይ ይችላል ይባላል። ሞክሩ ደግሞ እያልኩ አይደለም። okay for the love of God I'm not saying try this at home. do not try this at home. food and agriculture are some of the ways by which biology directly affects our daily lives ማለት genetics is another way. drugs is also another example. now ከዚህ በፊት ብያችኋለሁ እዚህ ጋር ምን ይላል? explain how different branches of biology such as ecology genetics contribute to solving real world problems. አንስቼላችኋል አይደለ? ስፔሲፊካሊ ስለምን ስናወራ of course as always መመለስ አይጠበቅብኝም ግን እዚህ ጋር አንስተናል። ቶፒክን ኦልሬዲ ስላነሳ ነው ስለዚህ ጥያቄ መመለስ እንችላለን። ጄኔቲክስን ስናወራ አይደል እዚህ ጋር የጠየቃችሁ ያላችሁት ምንድነው? እዚህ ጋር የምትጠይቁት ጥያቄ ስለ ጄኔቲክስ ነው እየጠየቃችሁ የሚገኘው። ጄኔቲክስ እንዴት ነው ሪል ወርልድ የሆነ ፕሮብሌሞችን ሶልቭ የሚያደርገው ሲባል ጄኔቲክስ is directly related with forensic science አይደል እንዴ? forensic science is directly related with what? crime investigation ማለት ነው። okay crime ኢንቨስቲጌት ማድረግ መቻላችንን ምን ብለን እንጠራዋለን ማለት ነው? ክራይም ኢንቨስቲጌት ማድረግ መቻላችንን ባይ ዴፊኒሽን የምን ውጤት ነው ማለት ነው? it is the use of genetics in our life. ecology by definition it comes from two words አይደል? eco የሚል ቃል አለው። eco ማለት by definition ምንድነው? environment. do not forget this. environment ማለት ነው። environmentታችንን ስናጠና we understand about how we interact with the environment. እንዴት አድርገን ነው ኢንተራክት የምናደርገው? ከሙቀት ወደ ቅዝቃዜ በጣም ትልቅ ውሃ ካለበት ወደ ዝቅ ወዳለ ውሃ አይደል? hypertonic solution we'll be discussing about those. do not worry in depth እንመለከታለን። ግን these are some of the ways by which ecology as well as genetics ምን ያደርጉናል ማለት ነው? ዴይሊ ላይፋችንን ምን አፌክት የሚያደርጉት ማለት ነው። እስካሁን የነበረን ቆይታችን እንደወዳችሁት ባለሙ ተስፋ ነኝ። በቀጣይ ዲስከሽናችን ስለምን የምንመለከት ይሆናል። we'll be discussing about the scientific method. explain the scientific method. ልክ 1.1 ላይ ስለ ኢንትሮዳክሽን ስለ learning outcomes ስንመለከት ባዮሎጂ ላይ ብቻ አይደለም
I'm telling you, like, whether it is chemistry, physicist, applied and balut, ወደፊትም ስትሄዱ, wherever you are, researchም ስትጽፉ, PhDም ስትሰሩ, whatever it is you guys are intending to do, scientific method is one of the most important things that you can apply in your daily lives. Each and every one of you, እኔንም ጨምሮ, every single day, ምን የምናደርገው apply የምናደርገው ሜተድ ቢኖር it is the scientific method. In depth discuss የምናደርገው ነገር ነው የሚሆነው. 1.3 is going to be the discussion about that. What is the meaning of a hypothesis? What does that mean? አንድ ሰው የሆነ ነገር ኦብዘርቭ ያደርጋል፣ የሆነ ችግር አንደርስታንድ ያደርጋል። ያን ችግር አንደርስታንድ ካደረገ በኋላ ምን ያደርጋል? መላምት ይሰጣል። ኦኬ ጀስት ግምት አይደለም፣ መላምት። ሶ there is what a scientific የሆነ guess, right? scientific guess እንደማለት ነው። hypothesis you can actually define it as what ቅድም እያቸዋለሁ scientific የሆነ scientific የሆነ guess, ኦኬ ሳይንቲፊክ የሆነ ገስ ብላችሁ ዲፋይን ልታደርጉ ትችላላችሁ። ምን ማለት ነው? ኢንዴፕዝ ደግሞ በቀጣይ ሴሽናችን ላይ 1.3 ላይ የምንመለከት ይሆናል። ቆይታችንን እንደወደዳችሁ ባለሙ ተስፋ ነኝ። አስ ኦልዌይስ እዚህ ጋር ምን ቁጭ ብሎላችኋል? የቴሌግራም ቻናላችን @lucy_bridge_academy የሚለው የቴሌግራም ቻናላችን ጆይን ማድረግ እንዳትረሱ። ሀሳብና ሴታችሁን አጋሩን ፕሊዝ። we really need them። ምን አስተካክለው ነገር ካለ ምን ጨምርላችሁ ቶፒኮች ካሉ በአጠቃላይ የእናንተን ሀሳብ ለመስማት ዝግጁ ነን። ጥሩ መጥፎ አይደለም። የተሰማችሁን የምንጨምርላችሁ ነገሮች ካሉ ፕሊዝ add to the ቴሌግራም ቻናል ኢንዴፕዝ ማለት ነው። ኦኬ ያልሰሙትን ጓደኞቻችሁን አሰሙ፣ ለወዳጆቻችሁ ሼር አድርጉላቸው። lucyBridgeAcademy.com ዌብሳይታችን ነው። ዌብሳይታችን ላይ ገብታችሁ የተለያዩ ማቴሪያሎችን ቪዲዮዎችን ብቻ አይደለም in addition to that ሾርት ኖቶችን፣ ኩዌስችን ባንኮችን እንዲሁም ደግሞ 5 የተለያየ ቋንቋ አክሴፕት ማድረግ የሚችል ፐርሰናላይዝድ የሆነ AI አሲስታንት ኢንኮርፖሬት የተደረገበት የለርኒንግ ሀብ ነው። ዳታ እያስቸገራችሁ ነው በያላችሁበት። አንዳንድ ቦታ ስትሄዱ ዳታ አይሰራም አይደለ? 5G ይባላል፣ 4G ይባላል። there are certain places ጭራሽ ነው ኮኔክሽን የለበት አይደለ? ሀሳብ አይግባችሁ። ፕላትፎርማችን ኮምፕሊትሊ ኦፍላይን መስራት ስለሚችል ኦፍላይን አክሴሲቢሊቲም ኢንኮርፖሬት ስለተደረገበት ፕሊዝ ፊል ፍሪ ካላችሁ ቦታ ናችሁ ቤት፣ ካፌ፣ wherever you are feel free to learn። በቀጣይ ቶፒካችን እስክንገናኝ 1.3 the scientific method is the topic። ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። መልካም ጊዜ